በማይታይ ሰራዊት ሀያሏን ለእላ ሀያል ሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባታል። ዓለም ላይ ብቻ ኮቪድ 7 ሚሊዮን ህዝብ ቀጥፎ ሄዷል። አሜሪካ በኮቪድ ብቻ 14 ትሪሊየን ዶላር ከስራለች። ቢሊየን አይደለም ትሪሊየን ዶላር። እችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ። የፍሎሪዳ ነዋሪዎች ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊየን ዶላር በላይ ነው የከሰረችው ሀገሪቱ። ያኔ የሚታየውን ነው አላህ የላከ ማዕበል አገሪቱን በውሃ አጠባት። ወማ ያዕለሙ ጁኑደ ረቢክ ኢላ ሁ። ሙእሚን እንደ አይነትን ክስተት ዝም ብሎ አያልፈው፣ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳር፣ የሥራ መዛባት፣ ደስታ ማጣት ከሰራው ክፍተት እንደሆነ ያውቃል። ወማ አሳበኩም ሚን ሙሲባ፣ በህይወታችሁ ውስጥ ምንም እክል አይገጥማችሁ በሰራችሁት ቢሆን እንጂ ይላል። ያውም ማለት ቸር አይደል፣ ደግ አይደል፣ አዛኝ አይደል። ወያዕፉ ዐን ከሲር፣ ብዙን ይቅር ይላቸዋል። ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን? ለዓለሁም ይርጅዑ፣ ይመለሱ ዘንድ። ምድር ላይ ቢዚ ሆነዋል፣ ወደ ሰማይ ቀና እንዲሉ ያ ረብ ምን ነካኝ እንድትል፣ ከሌሊቱ እንድትነሳ አላህ ምንድን ያጠፋሁት እንድትለው፣ አላህ ከራስ ጋር ሂሳብ እንድትሰራ። በታሪክ አምድ አላህ ሰራዊቱን እሱን ላመጹት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ አለይሂ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር።